ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። በዕለተ እሁድ ምሽት ላይ እንግዲህ ተገናኝተናል። ዓለማችን በአሁኑ ሰዓት በከባድ ክስተቶችና ውዝግቦች እንዲሁም ደግሞ በተፈጥሮ አደጋም ይሁን በፖለቲካ በኢኮኖሚ ምስቅልቅል እየታመሰች ትገኛለችና መጽሐፍ ቅዱስ በዚህ አኳያ ምን ይላል በማለት ለመፈተሽ ከፓስተር አለማየሁ ጋር መስመር ላይ ተገናኝተናል። ስልክ ደወል አድርጌያለሁ። እንግዲህ ባለችው ሰዓት ያለውን ነገር ሊያጋራን ከተጣበበ ጊዜው አግኝቼዋለሁ። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በዓለማችን መገናኛ ብዙሃን ላይ በሰፊው ሽፋን ተሰጥቷቸው እየተዘገቡ ያሉ አወዛጋቢ የሚሆኑ እንደገናም ደግሞ ወቅታዊ ክስተቶችን በተመለከተ ፓስተር አሰባስቦ የመጣልንን መረጃ ያጋራናል። ሰላምታ ከተለዋወጥን በኋላ በቀጥታ መረጃችን ምን እንደሆነ ፓስተር ይነግረናል ማለት ነው። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ከተጣበበ ጊዜ ከጉዞም በኋላ ነው እንግዲህ ያገኘሁ። በጠዋቱ ክፍለ ጊዜ ማለዳ ላይ እንግዲህ ወደ ገጠር አገልግሎት ነበረ። ከዛ መልስ እንግዲህ መተ ድካሙም ምንም ሳይበግር ለአድማጮች መረጃ ልታቀብል መስመር ላይ ስለተገኘ በአድማጮች ስም አመሰግናለሁ። ጥሩ ጊዜ ነበረ። በጣም በእውነት በጣም ቆንጆ ጊዜ ነበረ። እግዚአብሔር የመነቃቂያና የመንፈስ ቅዱስ ጊዜ ሰጥቶናል ነበር። ብዙ ሰዎች በመንፈስ ቅዱስ ተሞልተው በልሳን ሲጸልዩ ማየት በጣም ናፍቆኝ ነበርና በጣም ያንን ነገር በጣም በማየቴ በጣም ደስ ብሎኛልና እኔም አገልጋዮቹም ሳንቀር ልዩ ነገር ነበር ራያችን ላይ የወደቀው። በጣም ደስ የሚል ጊዜ ነበርና ምንም የተደረገ ነገር የለም። እግዚአብሔርን ቃል ነው የሰበኩት። እግዚአብሔርን ቃል እየሰበኩ ነው ያ እሳቱ የወረደው። በጣም ደስ ብሎኛል። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። እንደው ምናልባት ለአድማጮች ግልጽ ለማድረግ ፓስተር አለማየሁ ከሐዋርያው ንጉሴ ሮባ ጋር ወርቃማው ንስር የተባለ ቤተክርስቲያን በስራቸው ደግሞ ወደ 52 የሚሆኑ አጥቢያ ቤተክርስቲያኖችን በኃላፊነት እንግዲህ እየመራ ይገኛል። እንዲሁም ደግሞ በየቀኑ ደግሞ ከኔ ጋር የምንዘግበውን ዘገባ እንዲሁ በፈቃደኝነት ባለው ፓሽን ለአድማጮች መነቃቂያ እንዲሆን በሰፊው እየሄደበት ይገኛል። ስለዚህ እግዚአብሔርን አመሰግናለሁ። አድማጮች እንግዲህ አገልግሎትን እንዲያቁም በማለት ነው። እስኪ እየተሰሙ ያሉ ክስተቶች አሉ። እነዚህ ክስተቶች ምንድን ናቸው? በዓለማችን ዋና ዋና በተለይም ደግሞ በአሜሪካን ሀገር ያሉ ትልልቅ ማስ ሚዲያዎች ሰፋፊ ሽፋን ሰጥተው እያወሩት ያሉት መረጃ አለ። እስኪ እሱን ታጋራን። እንግዲህ በእኛ ሌሊት በእነሱ ቀን ትናንትና በዋይት ሃውስ ጋዜጠኞች ማህበር ዓመታዊ ራት ግብዣ ነበረ። በዚህ ግብዣ ላይ እንግዲህ ሴኔተሮች፣ ጋዜጠኞች፣ ታዋቂ የፖለቲካ ሰዎች፣ የፓርላማ ሰዎች፣ የፕሬዝደንቱ ረዳቶች፣ ሚኒስትሮች፣ ብዙ ታላላቅ ሰዎች የሚገኙበት ነው። የራት ግብዣ ላይ
እንግዲህ የራት ግብዣው ላይ የተካሄደ ያለ ነው ከውጭ ቶክስ የተሰማው። ይሄ ቶክስ በሚሰማበት ሰዓት ዋይት ሃውስ ሙሉ ነው እንግዲህ የተረበሸው። በፍጥነት የአሜሪካው ፕሬዝዳንት ዶናልድ ትራምፕን እና ባለቤታቸውን ይዘው ጠባቂዎች ወጥተዋል ሸሽተው። ሌሎችም እንግዲህ ሲሸሹ፣ ሌሎች ደግሞ መሬት ላይ ተደፍተው፣ አንዳንዶቹ ደግሞ ጥግ ላይ ቆሞ ሲቀርጹ ትርኢቱ ሲመለከቱ ይታይ ነበረ። ምክትላቸውም ጄዲ ቫንስም ነበሩ። ነበሩ፣ ሚኒስትሮች ነበሩ። እና እንግዲህ ይሄ አራተኛ የግድያ ሙከራ ይመስላልና ይመስለኛል ሶስተኛው መሰለኝ። ሁለተኛው በአጥር ሾልኮ ጎልፍ የሚጫወቱበት ቦታ ሊገላቸው የተሞከረው ነው። ኢራን አስሞክራለች የተባለው ማለት ነው። ሶስተኛው እሳቸው በሌሉበት ቤታቸው ውስጥ ገብቶ የተያዘው ነው። ይሄ አራተኛው ነው። ለአራተኛ ጊዜ መሆኑ ነው። እንግዲህ እንደው አያይዘህም እንድትቀጥል ይሄ በጣም ታሪካዊ ግጥምጥሞሽም አለው ይባላል። ከዛሬ 40 ዓመት በፊት ሟቹ የቀድሞ የአሜሪካን ፕሬዝዳንት ሮናልድ ሬገን እንደዚሁ በተመሳሳይ እዚሁ ቦታ ላይ ጥቃት ተሰንዝሮ እሳቸውም ቆስለው ክፉኛ መትረፋቸውም ይሄ ግጥምጥሞሹ በጣም አስገራሚ ነው እየተባለ ነው። እንግዲህ ምንድነው አሜሪካ ውስጥ ከጊዜ ወደ ጊዜ ያለው የፖለቲካ ልዩነት ይሁን ሰውየው ከሚከተሏቸው ፖሊሲ የሚጠሏቸው ሰዎች ይሁን እንግዲህ ይሄ ጥቃት አንደኛ እንዴት ነው ዋይት ሃውስ ድረስ ሊዘልቅ የቻለው? መሳሪያ ይዞ አንድ ሽጉጥና ጩቤ ይዟል ይላሉ። የተለያየ መረጃ ነው ያለውና በእርግጥ የጸጥታ ኃይል ቆስሏል። መከላከያ አድርጎ ስለነበረ ብዙ ጉዳት አልደረሰበትም። እንዴት ነው ዘልቆ ሊገባ የቻለው የሚለው ነገር በደንብ የሚታይ ነው። እንግዲህ እንደምትሰማው አንዳንዶቹ ትርኢት ነው፣ ድራማ ነው፣ ራሳቸው የፈጠሩት ድርሰት ነው ይላሉ። አንዳንዶቹ ደግሞ አይ ድርሰት አይደለም እውነተኛ ነው የሚሉም አሉ። እየተጣራ ነው። በእርግጥ ሰውየውን እስካሁን ድረስ ማንነቱን አልገለጹም ነበር። አሁን ቅርብ ላይ ግን የተጠርጣሪው ምስሉ ፎቶ አልታየም። ነገር ግን የ31 ዓመት ሰው እንደሆነና የካሊፎርኒያ ቶርኖስ ነዋሪ የሆነ ኮል ቶማስ ኤለን የሚባል ሰው ነው ይህን እንግዲያ ለመፈጸም እንትን ያለው እና ክስተቱ ግን ተከትሎ ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊ እመቤት ሚላን ትራምፕ በልዩ ጥበቃ በፍጥነት ከስፍራው ሲሸሹ ተዳሚው ጋዜጠኛውና ፖለቲከኞች ሲራወጡ ይታይ ነበር። የደህንነት ኃይሉ የጸጥታ ኃይሉ ያው ነገሮችን እንዳከሸፉ ነው የተናገሩት። እንግዲህ ይሄ ከሆነ በኋላ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ የተጠርጣሪውን ፎቶና ቪዲዮ በማጋራት አውጥተውታል። ጥቂቱ አዳራሽ በጠና የታመመ ሰው እና ወንበዴ ሲሉ ጠርተውታል። እንግዲህ የአሜሪካ አቃቢ ሕግ ጄኒን ፔሮ ለአሶሺየትድ ፕሬስ እንደገለጹት በአለን ላይ የጦር መሳሪያ መጠቀምንና በአደገኛ መሳሪያ የፖሊስ ኦፊሰርን ማጥቃት ጨምሮ 2 ክሶች የተመሰረቱበት መሆኑን ተናግረዋል እና ተጨማሪ ክሶችም ሊመሰረትበት ይችላል የሚል ነገር እየተነገረ ነው ያለውና እንግዲህ እነዚህ ነገሮች እንዴት ነው ሊከሰቱ የቻሉት በተደጋጋሚ ያለ የሚለውን ሁኔታ የአሜሪካንን የደህንነት ተቋም ጥርጣሬ ውስጥ የሚከት ነው። ምክንያቱም ቀደም ብለው የሚገር እንዴት መረጃ አላገኙም የሚለውን ነገር እንግዲህ መግቢያው ላይ ብቻ አይደለም እኮ ጥሶ አልፎ እኮ እንደ ጥቃት ለማድረስ መቻሉ ራሱ አነጋጋሪ ነው። እንዴ በጣም የሚያነጋግር ጉዳይ ነው።
እንግዲህ አሁን ላይ ያለው ሁኔታ ከዚህ በኋላ በጣም ጥንቃቄ ይደረጋል ብዬ አስባለሁ። ግን ይሄ ነገር እኔ ምንድነው መሰለህ ድራማም ነው የሚሉ አሉ። ቀደም ሲል እንዳልኩ የሴክሬታሪዋ ለፎክስ ኒውስ something happen this night እያለች በዚህ ምሽት አንድ ነገር ይከሰታል ብላ ስትናገር ትሰማ ነበር እና በንግግሯ መሃል ነው ያ ነገር የተሰማ። ይሄ ብቻ አይደለም፣ ሌላ ደግሞ የሆነ አንድ ከፍተኛ ባለስልጣን ያ ሁሉ ሰው ሲሮጥ ሲሸሽ ዝም ብሎ ቁጭ ብሎ ይመለከት ነበር። የጤና ሚኒስትሩ ማን ነው? የጆን ኤፍ ኬኔዲ ልጅ ይመስለኛል። እንግዲህ አላወቁትም። እኔ ቁጭ ብሎ ይመለከት ነበርና እነዚህ ነገሮችን ስትመለከት ድራማ ነው እንዴት ድራማ ነው ልትል ትችላለህ። ነገር ግን ደግሞ ይሄን ያህል ምን አተው ነው? ምን አይነት የፖለቲካ ጨዋታ ሊጫወቱ ነው? ምን አይነት ቁማር ሊጫወቱ ፈልገው ነው ይሄንን ድራማ የሚያዘጋጁት የሚለውን ነገር ደግሞ ማየትም ያስፈልጋል። እንግዲህ አሁን ከዚህ በኋላ የሚከሰተው ነገር የሚያመጣው ነገር ነው የሚኖረው እና እነዚህ ነገሮች እኔ ማየው በመንፈሳዊ እይታ ነው ማየው። ይቅርታ አድርግልኝና እነዚህ ነገሮች ማየው በመንፈሳዊ እይታ ነው። እውነት ነው። ምክንያቱም አሁን ላይ የዓለም ከፍተኛ ውጥረት ውስጥ ነው ያለችው። ስለዚህ ሰይጣን ዓለምን እያስጨነቀ ነው ያለው። ልክ ነው። በጦርነት፣ በኢኮኖሚ ክራይሲስ፣ በሞራል ውድቀት ሰው ግራ እየተጋባ ነው። በቅርብ አንድ የወጣ መረጃ እንደሚያሳየው ሰዎች በቀን ውስጥ በብዙ ሚሊዮን ሰዎች በአውሮፕላን ይጓጓዙ የነበሩት በግማሽ ቀንሷል። ሌሎች ሰዎች ድብርት ውስጥ እየገቡ ነው ያሉት። ልክ ነው። ሌሎች ስለ ኑሮ ቀውስ እያሰቡ ነው ያሉት። ምናልባትም እንደነዚህ አይነት ነገሮች አሁን ወደፊት ሊደረጉ ያሉትን ነገሮች ለማስወገድ የተደረጉ ነገሮች ናቸው ብዬ አስባለሁ። ምክንያቱም በቀጣይ አሜሪካ ብቻ ሳትሆን ዶናልድ ትራምፕ አንተ ብዙ ጊዜ የምትለው አለ ትራምፔት ናቸው፣ ተልከው ነው የመጡት፣ የሆነ አጀንዳ አስፈጻሚ ናቸው የምትለው ነገር አለ። ምናልባት እነዚህን አጀንዳዎች ለማስፈጸም ጊዜው አብቅቶ እስከሆነ እንደዚህ አይነት ሙከራዎች የሚደረጉት። ለምሳሌ ብዙ ፕሪዲክቶች አሉ እሳቸው እንደሚገደሉ፣ የአራቱን ዓመት እንደማይጨርሱ ብዙ የሚነገሩ መልእክቶች አሉ። አንድ ካርቱን ተከታታይ ሲሪስ ሙቪ የሚያሳይ ሲምፕሰን የሚባል እሱም እንደዚሁ ቆየት ብሏል። እንደዚሁ እንዳልከው ፕሪዲክት አድርጓል። አዎ እኔ አሁን ምን መሰለህ ሰይጣን ብዙ ጊዜ አይጠቀምብህም። የተወሰነ ጊዜ ይጠቀምብህና ያስወግዳል። የሰይጣን ሐሳብ ሁሉ ጊዜ ይሄ ነው። ምናልባትም ደግሞ ቀጣዩ ተሐድሶ በምድሪቱ ላይ ሊያስነሳ የሚችል መሪም ወደፊት እንዲመጣ ሊፈለግ ይሆን ይችላል። ስለዚህ እነዚህ አይነት ነገሮችም ሊሆኑ ይችላሉ የሚለው ነገር አለኝ። እንግዲህ ሌላው የአሜሪካ የሕዝብ ተወካይ ምክር ቤት አፈ ጉባኤ ማይክ ጆንሰን በዋይት ሃውስ በጋዜጠኞች ማህበር የእራት ግብዣ ላይ ከባለቤታቸው ከሊ ጋር ታድመው የነበሩ ሲሆን የጸጥታ ስጋቱን ተከትሎ ከስፍራው እንዲወጡ ከተደረጉ በኋላ በሰላም መኖሪያቸው ቤት እንደደረሱ በኤክስ ወይም በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ምንም አይነት ንጹህና ሰዎችን
በመሆናቸው እና አሁን ሁሉም ሰው በሰላም በመሆኑ አመሰግናለሁ ሲሉም ተናግረዋል። ምናልባት አፈ ጉባኤው አክለው ሁኔታው በፍጥነት በቁጥጥር ስር ለማዋል ላደረጉት ፈጣን እንቅስቃሴ ለሕግ አስከባሪና የመጀመሪያ ምላሽ ሰጪዎች ሁሉ ምስጋና ይገባቸዋል ብለዋል። እንግዲህ ይሄን ዜና አሁን እስከማዘጋጅበት ሰዓት ብዙ የፖለቲካ ተንታኞች እየተነተኑት ነው ያሉት። ምናልባት ዶናልድ ትራምፕ በቀጣይ እጆቻቸውን ወዴት ይቀስራሉ ነው? ወደ ዲሞክራቶች ወይንስ ወደ ኢራን? ምክንያቱም ከሁለት አንዱ ሊሆን ይችላል። ምናልባትም ደግሞ የአውሮፓውያንም እንግዲህ በሩቅ ሂደት ውስጥ እጃቸውን ሊነኩ ይችላሉ። እንደ ግምት ልክ ነህ። እኔ ደግሞ ስውር የሞሳድ እጅ ይሆን? እሱ ነው እንግዲህ ብዙ አነጋጋሪ ነገሮች እየታዩ ያሉት። በተለይ ልብ ብለህ ከሆነ ባለቤታቸውና በሳቸው መሃል አንድ ሰው ዝቅ ብሎ አንድ ወረቀት እያሳየ ባለበት ቅስፈት ነው ትዝ ይልህ እንደሆነ እና እሱ ሰው የአይሁድ ግራውንድ እንዳለው እየተነገረም ያለው። ሁለተኛ ይሄ ሙከራ ያደረገውም ሰውዬ በውስጥ በኩል ያለው ልብስ የአይዲኤፍ ወይ ደግሞ የእስራኤል ዲፌንስ ይሄ ሎጎ አለ አይደል? እሱን አለ ይላሉ። ምን ያህል እውነታ እንዳለ ያው እንግዲህ ሂደት ያሳየናል ብዬ አምናለሁ። አዎ መረጃዎቹ በሂደት ይወጣሉ። የኔ ጥርጣሬ ከምን እንደተነሳ ልነግር እችላለሁ። ምክንያቱም አሁን ዶናልድ ትራምፕ በኢራን ላይ የተለሳለሱ መምጣትና ምንድነው የዩራኒየሙን ታስረክብና መነቃቀል አለበት የሚለውን መተዋቸውና 20 ዓመት ከዚህ በፊት ከኦባማ ጋር የተስማማችውን 15 ዓመት ወደ 20 ዓመት ታሻግር የሚለው ጉዳይ ምናልባት እስራኤልን ያስቆረፋት ይመስላል። ምናልባትም እንግዲህ ቀጣዩ ከኢራን ጋር ይሄንን ከተፈራረሙ የዲፕሎማሲ ግንኙነት ሊኖር ይችላል። የማዕቀቡ ሊነሳ ይችላል። እንደገና ደግሞ ማዕቀቡ መነሳት ብቻ ሳይሆን የተያዘባቸው ገንዘብ ሊለቀቅ ይችላል። ከዚህ በፊት ከአሜሪካ ቃል የገባችው አለ ይሄ ለእርሻ፣ ለኤሌክትሪክስ፣ ለምናምን የሚሆን የኒኩለር ስቴሽን እኔ እገነባልሻለሁ የሚል ቃል የገባችው ነገር አለ እና አሁን ላይ ለምንድነው ይሄንን ያልከው ብትለኝ ምናልባት በነገው ዕለት በስፋት ይዤው መጣለው እሱን ጉዳይ። የኢራን ፕሬዝዳንት የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ነበሩ፣ ኢስላማባድ ነበሩ። ከኢስላማባድ በፍጥነት ነው ወደ ኦማን የወጡት። ትንሽ ዶናልድ ትራምፕም ቆጣ ብለው ነበረ። ነገር ግን አሁን ኦማን ቆይተው ከኦማን በፍጥነት ደግሞ ወደ ኢስላማባድ ተመልሰዋል። እና እዚህ ጋር የሆነ ነገር አለኝ እኔ። በእርግጥ የድርድሩ ውስጥ ያለውን ሐሳብ እስራኤል ጠቅላይ ሚኒስትሩ አያውቁም ብዬ አላስብም። ምክንያቱም ከተደራዳሪዎቹ ወይም 5 የሆኑ 6 ወይ 10 ቢሆኑ አንዱ ሞሳድ ነው። ይሄ ምንም ጥርጥር የለው። ልክ ነው። እና ስለዚህ ያውቁታል። ምናልባት ከዚህ የተነሳ ምናልባት የፕሬዝዳንቱ መለሳለስና ኢራን እንደገና ታንሰራራለች የሚለው ፍርሃት መጥቶባቸው ይሆን የሚል ነገር አለ። እኔ ብቻ አይደለሁም፣ አንዳንድ ሚዲያዎችም የሞሳድ እጅ ይኖርበት ይሆን ወይ የሚል ጥርጣሬ እያነሱ ነው ያሉት። ስለዚህ ኤኒዌይ ሰውየው ቢሞቱ አሜሪካ ምን ሊሆን ይችል ነበረ፣ የዓለም የፖለቲካው ቁማሩስ ምን ይሆን ነበር የሚለውን ነገር እንደው በነገው ዕለት ከአንድ ጉዳይ ጋር ይዘነው እንመጣለን። እስከ ነገ ደግሞ ምናልባትም ጥርት ያሉ መረጃዎች ይወጣሉ ብዬ አስባለሁ። ትክክል። እና እንግዲህ ቅዱሳን ዓለም እንደዚህ ነው ያለችው። ድንገት ነገሮች የሚለወጡባት ዓለም ላይ ነው ያለነውና እንዴት ነው ሰፊ ጊዜ ያለን አይመስለኝም።
ሰፊ ጊዜዎች ያሉን አይመስለኝም። ምክንያቱም የጌታ ምጽአት በደጅ እንደሆነ የሚያመለክቱ ብዙ ነገሮች አሉ። የዓለም ፖለቲካ ሰስተኔብል አይደለም። በጣም በሚገርም ፍጥነት እየተለዋወጠና ለመሪዎችም ለሀገር ለሚመሩም ሰዎች እየተቸገሩበት ያለ ሁኔታ ነው ያለውና ይሄንን አውቀን ይሄ ደግሞ በመጨረሻው ዘመን ከሚታየው ነገሮች ውስጥ አንዱ ነው። ሰዎች በቃል አለመርጋት፣ ፍቅር ማጣት፣ ሰላም ማጣት፣ መቀዛቀዝ፣ ክፋት፣ ተንኮል፣ ቅናት፣ ምቀኝነት እነዚህ ነገሮች እየተስፋፉ መምጣታቸው በመጨረሻው ጊዜ ሊሆኑ ያሉ የሚያስጨንቅ ዘመን ይመጣል የተባለው አካል ናቸውና እኛ እንንቃ፣ እንጸልይ፣ እግዚአብሔርን ፊት እንፈልግላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ነገ በሁለት ዜናዎች ተጠናክረን እንመጣለን። ይህንን ሼር፣ ላይክ፣ ሰብስክራይብ አድርጉ። ስክሪኑ ላይ ደግሞ አካውንታችን አለ። በዛ አካውንት ባችሁ ደስ ያላችሁን እናንተ የተመቻችሁን ደስ ያላችሁን ነገር በሱፐር ቻትን ብታካፍሉ ስጦታችሁን ፍቅራችሁን ብትገልጹ ላለው ተባረኩልኝ። መልካም ምሽት። እግዚአብሔር አብዝቶ ይባርክ ፓስተር። እንግዲህ ወጣም ወረደ ይሄ ነገር እንደው በተግባር ቢውል ኖሮ በእኔ እምነት ዓለማችን ወደ መጨረሻው ምዕራፍ የመሸጋገሩ ሂደት ይፋጠናል ብዬ እኔም በግሌ አምናለሁ። ፓስተር እንዳልከው ጊዜ ያለን አይመስለኝም። በጣም በከፍተኛ ፍጥነት እየተወረወረ ነው ያለው። ዳዊት እንዳለው ዘመኑ እንደ ምን መወርወሪያ ነው የሚለው እንደ ሸማኔ። እና በፍጥነት እየሄደ ነው ያለውና እኔ እንደው እዚህ ላይ አደራ ለማለትና ለማሳሰብ የምወደው ጉዳይ ቢኖር የአገራችን የአብያተ ክርስቲያናት መሪዎች ዝምታ በጣም ከምንጊዜውም በላይ እያሳሰበኝ መጥቷል። በዚህ ጉዳይ ላይ ለምን እንደው መነጋገሪያ ርዕስ ማድረግ እንዳልወደዱ ለኔ በጣም ግራ ይገባኛል። ምክንያቱም ግልጽ ያለ ነገር እየታየ ባለበት ጊዜ ከኃላፊነት መሸሽ ስለሚያስመስል እግዚአብሔር በሰጠን አውቶሪቲም ጊዜም እድልም እንጠቀምበት የሚል እንደው ጠንከር ያለ አደራ ማሳሰብ ወዳለው። እርግጠኛ ነኝ ምላሽ ይኖራል ብዬ ተስፋ አደርጋለሁ። እንግዲህ ውድ ቅዱሳን ዓለማችን በዛሬው በእሁድ አነጋጋሪ ጉዳዮች ተሰምተውባታል። ነገ ከነገ ወዲያ ደግሞ የጠለሉ ነገሮችን ደግሞ ይዘን መተን የማንቂያ ደወል እንደውላለን ብለን ተስፋ እናደርጋለን። ለዛሬ እንግዲህ ይዘን የመጣነው ይህንን ይመስላል። ከተጣበበ ጊዜው ፓስተር ይህንን የመሰለ መረጃ እንዲሁም ደግሞ ምክረ ሐሳብ ከእግዚአብሔርም ቃል ጭምር አጋርቶናል። እግዚአብሔር አብዝቶ ይባርከው። ነገ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ እንላለን። እግዚአብሔር አምላክ ሀገራችንና ሕዝቡን እንዲጠብቅ እንመኛለን። መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።